ጥሩ ባል መሆን የሚፈልግ ሰው አቡ ናጅህ ወዘውጁ ናጅህ ውጤታማ ሰክሰስፉል የሆነ ባልን መሆን የፈለገ ሰው የነብዩ አለይሂ ሰላም ሲራ ነው መማር ያለበት። ነብዩ አለይሂ ሰላቱ ወሰላም ፍቅር ያቃሉ። የእድሜ ጋፕ ቢኖራቸውም ኸዲጃን የመጀመሪያ ሚስታቸው አድርጎ ሲያገቧት በፍቅር ግን የትኛውም ሴት ከሷ ጋር ልትወዳደር አልቻለችም። በጣም ነው የሚወዷት ረሱል አለይሂ ሰላም ያማክሯታል። ሐታ አንድ ቀን ከአይሻ ጋር እንዲህ ሲያወሩ ምንድነው እቺ አሮጊት በቃ ጊዜ ይዟት ሄደች አርጅታ ሞተች አሮጊት ስለሷ ሁሉ ያነሳ እዚህ አላህ ከሷ እንደው የተሻለች ልጃገረድ ተክቶልህ ተቆጡ ረሱል ሰለላሁ ወላሂ ለም يبدل الله خيرا منها አንድንም ሰው አልቀየረልኝም ከሷ በላጭ ሆነችን ሴት ከኸዲጃ በላይ ደነገጠች አይሻ እሷ እኮ አሉ ሰዎች የገፉን ጊዜ ያስጠጋችን ሰዎች የነፈጉን ጊዜ የሰጠችን ሀብት ንብረቷን በሙሉ ለዳዕዋ ለእስላም ነው የሰጠችው ጊዜዋን በሙሉ ነው የሰጠችው አላህ ከሷ ልጆች ይረዘቀኝ አሉ ረሱል ሰለላሁ 6 ልጆች ነው ከሷ ያገኙ ረሱል ሰለላሁ ረሱል አለይሂ ሰላቱ ሰላም ከተለያዩ ሴቶች ጋር ኖሯል ሁሉንም እንደየባህሪያቸው ነው ይዘው ኖሩት አይሻ ልጅ ነች በጣም ቁጡ ነች ስትቆጣ አብሯት ተቆጥቶ ቤት አያፈርሱ መስላስ ሽምግልና ሰው ማህላቸው አይገባም አይሻ ተራቀን ሆኖ ሳለ ሰፊያ ከቤት ምግብ ሰርታ ላከች በሳህን ነገር ሳህን ሳይሆን የሆነ ሸክላ ነገር ማለት ነው ቤቷ ልክ ኻዲም ይዛ መታ እንዳስቀመጠች አይሻ አነሳችና ፍርክስክሱን አወጣችው ለምን ሰበርሽ ክብር የለሽም እኔን አታከብሪኝም ብራ ከረዩ አላሉ ረሱል ሰለላሁ ምንድነው ያሉት غارت امكم እናታችሁ ቀናች አሉ እና ዙሪያቸው የነበሩ ሰዎችም ሳቁ ከዛ ምንድነው ያደረጉት ያንን እዛው ተውና ልክ እሱን የሚመስልካ ከአይሻ ቤት አንስቶ ለሰፊያ መለሱ ሌላ ጸብ እንዳይሄድ ማለት ነው ቃይዛ ተሰብሮ ጅኒ የለም ያው ቃውዛ ተመልሷል ከአይሻ ጋር ረሱል አለይሂ ሰላቱ ሰላም ይቀልዳሉ ይሮጣሉ ሩጫ ይወዳደራሉ አንድ ቀን አይሻ ፋጢማን አናደደቻት ይሄም ሲራ ውስጥ ያው በደንብ ምንማር ይሆናል እንዴት ጥሩ ባል ጥሩ አባት እንደሆነ እንዲህ እየቀለዱ እያጫወቱ እንዲህ አይነት ባል ነበሩ ረሱል አለይሂ ሰላቱ ሰላም ከሚስቶቻቸው ጋር ያለው ተጠየቁ እኮ የረሱል ሰላም ሚስቶች ይጠየቃሉ ምንድነው ቤት ሲመለሱ የሚሰሩት ረሱል ሰላም ቤት ሲመለሱ ቤት ይጠርጋሉ የተቀደደ ልብስ ካለ ይሰፋሉ የተቀደደ ጫማ ካለ ይሰፋሉ ያልታለቡ ፍየሎች ካሉ ያልባሉ ረሱል አለይሂ ሰላም ጥሩ አባል መሆን ከፈለገን ሲራቸው ማወቅስ ይሄ ሁሉ ሲራ ውስጥ በዝርዝር ምንማር ነው የሚሆነው ጥሩ ባል መሆን እፈልጋለሁ ብሎ የሚል ሰው ረሱል ሰላም ሲራ ማወቅ አለበት ሐቂቃ ነው የምላችሁ ይሄ ማህበረሰብ ትንሽዬ ፐርሰንት የረሱል ሰላም ሲራን ቢያውቅ ኖሮ ማለት ነው ልጁን በስርዓት ማሳደግ አያቅተው ይሄ ትዳር ፈተና ላይ የወደቀውን ትዳር والله መታደግ ይቻላል ያልተከሰተ ነገር የለም ረሱል ሰላም ቤት ውስጥ ሴቶች እኮ ተሰብስበው እኮ አምጸዋል እኮ ቀለብኛ አይበቃንም ተቸግረናል ብሎ እኮ አምጾ እኮ ዘግቷቸው ረሱል አለይሂ ሰላቱ ሰላም አላህ ቁርአኑን ላይ እስኪያወርድ ድረስ ማለት ነው ረሱል ሰላም ከቤታቸው ወጥቶ ኸልዋ እስከገቡ ድረስ ተጣልቶ ማለት ነው ይሄ ደረጃ የደረሱበት ተጨባጭ ነው ያለው በዛው ልክ ረሱል አለይሂ ሰላቱ ሰላም ሴቶቻቸውን ያከብሯቸዋል ሲያከብሯቸው ሐሳባቸውን ጭምር ነው የሚያከብሩት ብዙ ጊዜ አብዛኛው ባል ሚስቱን አያደምጥም የሚስቱን ሐሳብ ቫልዩ አያረግም ሀገራዊ ጉዳይ ላይ ጭምር ረሱል ሰላም ሚስቶቻቸውን ያማከራሉ አንድ ቅሳ ብቻ ልንገራችሁ 6ኛ ዓመት ላይ ረሱል ሰላም ሰሃቦቻቸውን አሰልፎ ዑምራ ለማድረግ ቆይተዋል ከዛ ሀገር ረጅም ዓመት ሆኗቸዋል 6 ዓመት ቀላል አይደለም ከመካ ወጥተው አልተመለሱም ናፍቋቸዋል የነፍስ ወከፍ መሳሪያ ይዞ ምንም አይነት ጦርነት ግጭት ምንም ሐሳባቸው ውስጥ አልነበረም ፕሮግራማቸው አልነበረም ሄዱ ቁረይሾች አትገቡም ብሎ ከለከሏቸው ቅሳው ረጅም ነው እሱም ሲራ ውስጥ የምናይ ነው የሚሆነው በአመት ይሄድነ ማለት ነው መጨረሻ ላይ አትገቡም ብሎ ገገሙ ከለከሏቸው ድርድር ተደረገ የተለያዩ ሰዎች መጡ መጨረሻ ላይ በቃ ዘንድሮ አትገቡ ውርደት ነው ለኛ ተናቅነ ማለት ነው ዘንድሮ ትመለሳላችሁ ኔክስት ይር በሚቀጥለው ዓመት ትመጣላችሁ አላቸው አንድ ሰው ደግሞ ዑምራ ወይ ሐጅ ነይቶ ከቤቱ ሐርሞ ከወጣ
ያለው ስርዓት አለ። እዛው የተከለከለበት ቦታ ላይ ይዞ የሄደውን ቁርባን ወይንም ደግሞ ስለት ሀዲዩን እዛው አርዶ ኢሕራሙ ጸጉሩን ተላጭቶ ኢሕራሙን ይፈታል። ግልጽ ነው አይደል? ኢሕራሙን ይፈታል ማለት ነው። ሰሃቦችን ልገቡ የብዙ ሰሃቦችን ትቼ አንዱን የዑመርን ብቻ ልንገራቸው። ዑመር ኢብኑ ኸጣብ ተበሳጩ። ወርዲ እኮ ድርድር ተደርጎ ስምምነት ተፈርሞ ምን ብለዋል? በቃ ፍቱ ተብለዋል። ዑመር መጡና ያ ረሱለላህ አለስተ አንተ ነቢዩላህ ሐቀን አለስና ዐለል ሐቅ ወሃኡላኢ ወሁም ዐለል ባጢል አንቱ የአላህ ነቢይ አይደሉም በሐቅ እኛ ሐቅ ላይ አይደለም ያለነው እነዚህ በባጢል በውሸት ላይ አይደለም ያሉት ፈሊመ ኑዕጢ ደንየተ ፊ ዲኒና ለምን ዲናችንን እምነታችንን እናዋርዳለን? ያ ዑመር ጌታዬ አያዋርደኝም ሁለት ነገርን ቃል ገብቶልኛል አንዱን ያረግልኛል ሰብር አድርጋት። ተበሳጩ። ዑመር ወጡ። አልተዋጠላቸው። አቡበክር ጋር ሄዱ። ያ አቡበክር እኔ ትክክለኛ እውነተኛ የአላህ ነቢይ አይደሉም? ሐቅ ላይ አይደለም ያለነው? እነዚህ ባጢል ላይ ውሸት ላይ አይደለም ያሉት? ታዲያ ለምንድን ነው ዲናችንን እንደምናዋርደው? አቡበክር ተናደዱ። ነብዩ ጋር ሄዶ መጥቶ ሁለተኛ እሳቸውን በመጠየቅ ይሄ ስርዓትም አይደለም በዲን መንገድም ጥፋት ነው ወንጀል ነው የሚያስጠይቅ ነው አላህ ዘንድም። ያ ዑመር እልዘም ገርዘክ የነብዩ ሰለላሁ ዐለይሂ ወሰለም ውሳኔን ተቀበል ያዝ ወለም ዘለም አትበል ሌላ ነገር ካልፈለክ በስተቀር ሌላ በላ እንዲወርድብህ ካልፈለክ በስተቀር ማለት ነው። ይሄ ቅሳው ረጅም ነው። አላኩል ሀል ይሄን ያክል ሬዚስታንት ነበሩ ማለት እነሱ ነብዩን ለመኻለፍ አይደለም። እነዚህ ሲግባ የማይባሉ ውዳቂ ሰዎች ከአላህ ቤት እንዴት ይመልሱናል? እኛ ሐቅ ላይ ሆነን እነሱ ባጢል ላይ ሆነው የሚል እልህ ወኔ ይዟቸዋል። እዛ ደግሞ ድል ነስቷቸዋል አይደል? ብልት እኮ አሸንፏቸዋል። በድር ዘመቻ ላይ ሁድ ዘመቻ ላይ አሁን መሐል ሻሂዱ ፍቱ አሏቸው ረሱላህ። በቃ እዚሁ ፍቱ ይዛችሁ የመጣችሁ ግመሎቻችሁን እረዱ፣ እዚሁ ጸጉራችሁን ተላጩ፣ ከዚህ እንመለሳለን አሉ። ሁሉም ጸጥ ረጭ ዝም። ወጥቶ ሲያዩ ሁሉ አቀርቅሯል፣ ተክዟል፣ አዝኗል። መልስ የሚሰጠለም ቤት ገቡ። ጎጆ ይሄ ድንኳናቸው ውስጥ ቆዩ። ተመልሶ ወጥቶ ሲያዩ አንድ ምን እንቀሳቀሰለም። ተመልሶ አብሯቸው ያን ጊዜ በተራዋ የወጣቸው ኡም ሰለማ ነበረች። ያ ኡም ሰለማ አላህ ሱብሓነሁ ወተዓላ አዛብ በዚህ ህዝብ ላይ እንዳይዘንብበት ፈርቻለሁኝ አሉ ረሱላህ ሰለላሁ ዐለይሂ ወሰለም። እንዴት የነብይን ትእዛዝ እንዲህ እያሉ ነው ያሉት? ምንድነው ያደረጉት? እንዲህ ሴት እኮ ብልጥ ናት። ሴትን ማማከር ምን ያክል ኢምፖርታንት እንደሆነ ተመልከቱ። ቀላል ነው አለቻቸው። እንዴት አሏት? አንቱ ዝም ብሎ ማንንም አያናግሩ፣ ውጡና ይዞ የመጡትንም እርድ ረዱ፣ የእርሱን ጸጉር የሚላጭን ሰውም ጥሩና ጸጉሮትንም ይላጭሎት፣ ልብሶንም ይቀይሩ፣ ያንም የሆነውን ያያሉ አላቸው። ተከረም ረሱላህ ሰለላሁ ዐለይሂ ወሰለም ወጡ። የሚያርድላቸውን ሰው አምጥቶ አረደ። ጸጉራቸውን የሚላጭላቸውን ሰው እየጠሩና ጸጉራቸውን ላጫቸው፣ ልብሳቸውን ቀይሩ። ሁሉ ሰሃባ አንዱ የአንዱ ጸጉር እስኪቆርጥ ድረስ ወይ ጭንቅላቱን እስኪቆርጥ ድረስ መለጫጨት ጀመሩ። አያችሁ አይደል?